አንዳንዴ በጣም ማስረዳችሁ ነገር አለ፣ ይገባችኋል፣ በደንብ ይገባችኋል። እሺ ምቀኛ እንዴት እንደሚመጣባችሁ፣ ተንኮለኛ እንዴት እንደሚመጣባችሁ፣ እርኩስ መንፈስ እንዴት እንደሚመጣባችሁ እናንተ ልባችሁ ሁሌም ንጹህ ይሁን፣ ሁሌም ቅን ሁኑ። ግን ሰዎች አያያዙን አይተህ ጭቡጦን ቀማው ነው አይደል? በአባባል እንኳን ሰው አያያዛችሁን ያውቃል፣ አካሄዳችሁን ያውቃል፣ አረማመዳችሁን ያውቃል፣ የምትደርሱበት ደረጃ ይገምታል። እናንተ የምትደርሱበትን ደረጃ ቀድሞ ይገምታል። የእናንተ እድል ምኑ ጋር እንደሆነ ይጠብቃል። እናንተ ምን ያህል ፈጣን እንደሆናችሁ፣ ምን ያህል ፋስት እንደሆናችሁ፣ ምን ያህል ከፍ እንደምትሉ፣ ምን ያህል እንደምታድጉ፣ ምን ያህል አምልጣችሁ እንደምትሄዱ በደንብ ያውቃል። አይደለም የቤተሰብ የራሳችሁ አካል የእናንተ ቤተሰብ የሆነ ሰው ይቅርና የውጭ ሰው እንኳን ማንነታችሁና ተግባራችሁ ከዛ በኋላ ደግሞ አካሄዳችሁን ያያል። የእናንተ እድል የሚወሰደው ባካሄዳችሁ ነው። የእናንተ እድል የሚወሰደው ባነጋገራችሁ ነው። እድላችሁ፣ ቻንሳችሁ፣ የእናንተ እጣ ክፍል የሚወሰደው ሰዎች በምታደርጉት ነገር ስለሚያዩ ነው። ስለዚህ እኔ በጣም ትልቁን ምክር የምመክራችሁ ትልቁን ራዕያችሁን አትናገሩ። ራዕያችሁን ወደፊት አትናገሩ። እቅዳችሁን አትናገሩ። ፕሮግራማችሁን አትናገሩ። ያሰባችሁትን ሁሉ እቅድ ነው የሚቀሙት። ከምንም በላይ ህልማችሁን አትናገሩ። ህልም ስታዩ ህልማችሁን ወስደው የአንድ ጓደኛዬ እያሉ ሲያስፈቱ ሰምታችኋል። እናንተ እኮ የነገራችሁት ህልም ለጓደኛ ነው የነገራችሁት፣ ለጓደኛችሁ ነው ህልማችሁን። ምን ያህል ፕሮግራም እንዳላቸው ግን የምታውቁትን ነው የምነግራችሁ። በደንብ አስተውሉማ፣ ማስተዋሉን ይስጣችሁ። አንዳንድ ለጓደኛ ወይ ለቤተሰቦቻችሁ ወይ ለሆነ ሰው ህልም ትነግራላችሁ። ከዛ ምን ይላሉ እነሱ መፍታት ያቅታቸዋል። እናንተ ላይ ፊውቸሪ እናንተ ምን እንደምታስቡ ምን እቅድ እንዳላችሁ አለበለዚያ የት እንደምትደርሱ ያውቃሉ። እንደዚሁ በጣም ጀግና ናችኋ። በስራችሁ ትጥራላችሁ፣ ትለፋላችሁ፣ እየሰራችሁ ነው። እንዴት መያዝ እንዳለባችሁ ከሰው ጋር እንዴት በጣም ኮኔክት እንዴት እንዳላችሁ ያስተውላሉ። ስለዚህ ህልም ስትነግሯቸው ቀጥታ ወስደው ህልማቸውን ያስፈታሉ። ስለዚህ ህልማችሁ ደግሞ ራዕያችሁ ነው። ህልማችሁ ተስፋችሁ ነው። ህልማችሁ እንጀራ ነው። ህልማችሁ የወደፊት እቅዳችሁ ነው፣ ፕሮግራማችሁ ነው። ህልማችሁን ወስደው ለሌላ ሰው ያስፈቱና የእናንተን አካሄድና እናንተ ምን እንደሚደርስባችሁ፣ እናንተ ምን አይነት ፕሮግራም እንዳላችሁ፣ እናንተ ደግሞ ምን ላይ እንደምትደርሱ የመጨረሻ መቼም ህልም ስናይ ወደኋላ እናይ አይደለም፣ በአካል እናይ። እንግዲህ ፊውቸር ነው፣ ወደፊት ነው የምናየው። ስለዚህ ህልም የሚያስፈቱ ሰዎች የእናንተን ህልም የማይመለከታቸው ቦታ ሄደው ህልማችሁን ያስፈታሉ። እድላችሁን ከዛ ላይ ነው የሚወስዱት፣ ከህልማችሁ ላይ ነው ቀድመው እድላችሁን የሚነጥቁት። ስለዚህ ለጓደኛ ህልም አትንገሩ፣ ለምቀኛ ህልም አትንገሩ፣ ህይወታችሁን ለሚያበላሽ ሰው እቅድ ላለው ሰው ህልም አትንገሩ። አንዳንዴ ይመጡና እኮ ማርቲ ታውቂያለሽ የጓደኛ የህልም አይታ ነበር የሚሉ ሰዎች፣ በመልካም የሚናገሩ ሰዎች አሉ። በመጥፎ አብዛኛውን ግን ያንን ህልም የሚያስፈቱት የእሷን ህልም ለማወቅ ነው። ተፈቶ ህልሟ ምንድን ነው? ምን ላይ ልትደርስ ነው? አሉ እንደዚህ አይነት ምቀኛ ሰዎች በህይወታችን ውስጥ ቤተሰብም ጭምር ማለት ነው። የእናቶች ዥጉርጉር ነው እኮ የእናንተ ቤተሰብ የእናንተ ህይወት ውስጥ ያሉ የእናንተ ዘር ውስጥ አንድ ሽንት አንድ ማህፀን የተወለዳችሁ ቤተሰብ ምቀኛ ቤተሰብ አለ። እውነቴን ነው የምላችሁ። እናንተ እንደዛ ላትሆኑ ትችላላችሁ፣ እነሱ እንደዛ ሊሆኑ ይችላሉ። እነሱ ደግሞ እንደዛ ላይሆኑ ይችላሉ፣ እናንተ እንደዛ ልትሆኑ ትችላላችሁ። ጠላት ከሩቅ አይመጣም፣ አጠገባችን ያለ ሰው ነው ብዙ ጊዜ የሚያጠቃን። አጠገባችን ህይወታችን ሊያበላሽ የሚፈልግ ሰው፣ ከኛ እድላችን መንጠቅ የሚፈልግ ሰው፣ የኛን ክብር የኛን ሞገስ መንጠቅ የሚፈልግ ምቀኛ አለ። ስለዚህ እነሱን ሰዎች ነው መጠንቀቅ ያለባችሁ። በምንድን ነው የምንጠነቀቀው ብትሉ፣ የምታገኙትን አትናገሩ። የምታገኙትን ለእግዚአብሔር እግዚአብሔር ይመስገን በሉ። ለእግዚአብሔር ላደረገላችሁም ሰው አመስግኑ። ሌላው ለማይመለከተው ሰው ግን ዝርዝር ውስጥ አትግቡ። በቃ እንደዚህ ማግኘታችሁን አትናገሩ። እናንተ እኮ ገና እቅዳችሁን እኮ ነው የምትናገሩት። እንደዚህ አይነት ሱቅ ከፍቼ፣ እንደዚህ አይነት ስራ ሰርቼ፣ እንደዚህ አይነት ባል አግኝቼ ነበር ባገባውስ
ቀድማችሁ እኮ ነው የምትናገሩት፣ ሳይሆን ነው የምትናገሩት። ስለዚህ ተነጠቃችሁ አይደለም? ተነጠቃችሁ አልተነጠቃችሁም? የእናንተን እቅድ የእናንተ የምትሰሩትን ነገር እኮ አንዳንድ ጓደኛ እኮ ቀድሞ ይሰራዋል። ወይ አስቤ ነበር እኔም እኮ ከፈትኩኝ ይልሃል። ሳይነግርህ ነው ያሰበው። አንተ ምን ነው ሳይነግርህ ብታደርግ፣ ሳይነግርህ ፕሮግራሙን ብትጨርስ፣ ሰርፕራይዝ ብታደርገው። አንዳንድ ሰው እኮ የሆነ ትልቅ በቃ የሆነ አስገራሚ ኢቨንት ያደርግና እኮ ላስገርምህ ላስደንቅ ብዬ ነው ይልሃል እኮ። ለምን መሰለ? እንቅፋቶች ስለሚበዙ፣ ምቀኛ ስለሚበዛ፣ በዙሪያክ ዳቢሎስ ስለሚበዛ፣ ጠላት ስለሚበዛ። እንዴ ወንድሞቻቸውን እህቶቻቸውን እኮ የሚገሉ ሰዎች አሉ፣ በቅናት መንፈስ፣ በርኩስ መንፈስ። እኔ እድል የለኝም እህቴ እድል አላት፣ እኔ እድል የለኝም ወንድሜ እድል አለው፣ ቀደመኝ ተቀደምን። እርኩስ መንፈስ በቃ ያለ ምንም። ስለዚህ ወደፊት እናንተ የምትደርሱበት እንደዚሁ ያስታውቃል። ስለዚህ ቀድመው ነው ስራቸውን የሚሰሩት፣ ቀድመው ነው ታርጌታቸውን የሚመቱት፣ ቀድመው ነው እናንተን ለመግደል፣ እናንተን ለመጣል፣ እናንተን ውድቀታችሁን ቀድመው ነው ለሰዎች የሚነግሩት። የምትወድቁበትን መንገድ ነው የሚፈልጉት። ስለዚህ ሙያ በልብ ነው አይደለ? እቅዳችሁን አትንገሩ፣ ፕሮግራማችሁን አትናገሩ። ከፕሮግራማችሁ ውጪ ደግሞ ህልም ፍቱልኝ ብላችሁ ህልማችሁን አትናገሩ። ትልቁ ህልማችሁን አትናገሩ። ህልማችሁን ካልተናገራችሁ፣ እቅዳችሁን ካልተናገራችሁ፣ ፕሮግራማችሁን ካልተናገራችሁ ማንም ሰው በቅንነት ትናገሩ ትችላላችሁ። ግን ቅን የሚባል ነገር እኮ አስቸጋሪ እኮ ነው። አሁን ብዙ እህቶቻችን እኮ ችግር ውስጥ ያሉት በቅንነት ስለ ጥሩ ባል፣ ስለ ጥሩ ቤተሰቦቻችሁ፣ ስለ ጥሩ ትዳራችሁ በመሰከራችሁ ቁጥር እኮ አፍራሽ እኮ ይመጣል። እንደዚህ ለማፍረስ ጥሩ ትዳር አላት፣ ጥሩ ቤት አላት እና ህይወቷን እንዴት ነው የምናመሰቃቀለው? ዳቢሎስ ምን እንደሚገኝ አላውቅም። ያው ዳቢሎስ ጥፋት አይደል? ማመሰቃቀል፣ ማፍረስ ጥፋት ነው። ሌላ ስራ የለውም ማለት ነው በህይወታችን ውስጥ። ስለዚህ እኔ የምላችሁ ነገር በህይወታችሁ መልካም ስራ ሰርታችሁ እለፉ እናንተ እንጂ እቅዳችሁን ግን አትናገሩ። በልብ አድርጉት፣ ሁሉን ነገር በሆድ አድርጉት። ለማንም ሰው ከእናቴ ሆድ ወጣው ከአባቴ ሆድ ወጣው የሚባል ነገር የለም። ከዚህም በፊት እኮ ቪዲዮ ሰርቼላችኋለሁ። አባት ልጁን ምን እንዳደረገ ታግቻለሁ ብሎ ከአባቱ የእገታ ብር ለመውሰድ መኪናውን አሳግቶ ራሱ ይዞት የሄደውን ሃይሱዙ አሳግቶ እንደገና ራሱ እዛው በሰራው በቆፈረው ጉድጓድ ራሱ ገባ። ስለዚህ እቅዳችሁን ለሰዎች አትንገሩ። መልካም እድል በነገሮቻችሁ ሁሉ። ሰው አታስገቡ። እግዚአብሔርን ካስገባችሁ በቂ እኮ ነው። ሁሉን አሸናፊ፣ ሁሉን አድራጊ፣ ሁሉን የሚከላከልልን ለሁሉ ኃያል የሆነ እግዚአብሔርን ካስገባችሁ በቂ ነው። ስለዚህ በህይወታችሁ ሁሉ ጊዜ እግዚአብሔር ይኑር፣ ቅዱስ ገብርኤል ይኑር፣ መድኃኔዓለም ይኑር በህይወታችሁ። ሌላው ትርፍ ነው። ሌላው ከሆነ በኋላ ሰርፕራይዝ እንደሚባለው እንደነሱ ሰርፕራይዝ ታደርጋላችሁ። አላችሁ እኮ የማትችሉ ሰዎች፣ የሚያስጨንቃችሁ ገና ማሰብን ስትጀምሩ የምታወሩ ሰዎች አላችሁና እንደ ምን እባብ እንደ ልብ እንደ ወፍ ምናምን የሚባል ተረት አለና ብዙም ስለማላውቀው እንደ እባብ ብልጥ ነው፣ እንደ እባብ እንደ ወፍ እንደ እርግብ ደግሞ እንደሱ አይነት ልብ ይስጣችሁ። ወይስ ተረቱን ባላውቀውም እነዚህ ሁለቱ ተረቶች በጣም አስፈላጊ ስለሆኑ በእናንተ ህይወት ውስጥ እሱን ይስጣችሁ፣ ልባም ያርጋችሁ። እሺ ልባም መድኃኔዓለም ልባም ያርጋችሁ። እግዚአብሔር ይጠብቃችሁ። ጠብቀን የማንችለው ብዙ ነገር አለ፣ ግን እግዚአብሔር ይጠብቃችሁ፣ በመከለያው ይከልላችሁ። ህልማችሁን ግን አትናገሩ። ይመቻችሁ።